አረ በጌታ ጴንጤው ወጣት ኦርቶዶክሳዊው አባት ቀጠቀጡት ነው ምላቸው። ምን ነክቷቸው ነው? ኢየሱስ ክርስቶስ የታሰረው አይደለም እየተማታህ እኮ አይደለም በጌታ በኢየሱስ ክርስቶስ ነገር እኮ አታውቁም እናንተ ችግራችሁ ይሄ ነው። ምን አይነት ክፋት ነው ግን? ሰውን እንዴት በዚህ ልክ ማዋረድ ይቻላል? መስራብነትን ከአደንዛዥ እጽ አዘዋዋሪ ላይ ይቻላል። ሂዝ ነምበር 1 ስካመር። አረ በፈጠራችሁ ንቁ። ስሚ ካላመነ ወንድ ጋር ፍቅር ግንኙነት ጀምረሽ ከኢየሱስና ከሱ መምረጥ ከበደሽ አይደል? ይህ ትልቁ የጴንጤ ሴቶች ችግር ነው። በጣም ነው የምንዋደደው ከልጅነቴ ጀምሮ ስሙ ግን ካሊዶ ነው። በመምህር አሰግድ ዙሪያ በወንጌላውያን ወንድሞች መሃል ያለው ክፍተት እየተጧጧፈ መጥቷል። ተካፈን የሚል አንድ ህፃን ልጅ ሆነ እዚህ ጋር የሚያቀረሽ ህፃን ልጅ መሰለኝና ወይ አልኩ። እኛንን አቅፈን ደግፈን እዚህ ጋር ደረስ ነው። ሲሪየስሊ ብሮ ከዛ ሲያስወጣቸው አንተ ነህ። እነዚህ በደም የተጨማለቁ አገልጋይ ነኝ ባዮችን ግን መቼ ነው ከእጃቸው ላይ የምታመልጡት? በወንጌል ስም በመነገድ እጁ ላይ የቆሸሸ ገንዘብ አስረግዞ ውርጃን በማስፈጸም ነፍስ ግድያ ውስጥ የተሳተፈ አንተ ቴዲ አፍሮ ዘፈን ሊለቅ ነው እያልክ ፕሮሞሽን ስራለት፣ እኛ ግን የተሰቀለው ክርስቶስ ዳግም ተመልሶ ይመጣል ብለን እናገራለን። አርቲስት ቴዲ አፍሮ ለፊታችን ዳግማ ትንሣኤን አዲስ የተባለ አልበምን እንደሚለቅ ተገልጿል። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂቤሪያው ነኝ። ዛሬ እንግዲህ እንደተለመደው በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩት። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። የ25000 ሰብስክራይበር ቻሌንጃችን እንደቀጠለ ነው። ረሳ አድርጋችኋል። ሰብስክራይበራችንም እየወረደ ነው። አናላይቲክሳችንም እንዲ ዳይቭ ነው እየገባ ያለው። በቃ እየወረደ ነው ብላችሁና የ25000 ሰብስክራይበር ቻሌንጃችንን እንድትቀላቀሉና እያለን ስቴፕ ባይ ስቴፕ ኤግ ወክስ ባይ ሌግ ይላል ፈረንጅ፣ ወደ ከፍታ አብረን ከፍ እንላለን ማለት ነው። በቲክታክ ላይ አንዳንድ ቲፖችን ልሰጣችሁ እየሞከርኩኝ ነው። እየገባችሁ እዛ ላይ ፎሎ እያደረጋችሁ ልትከታተሉ ትችላላችሁ። ወደ ቪዲዮአችን መስራብነትን ከአደንዛዥ እጽ አዘዋዋሪ ላይ ይቻላል ማለት ነው። ሂዝ ነምበር 1 ስካመር። ኢትዮጵያ ውስጥ የኢንፎርማል የገንዘብ እንቅስቃሴዎችን እየፈጠሩ ካሉ ሰዎች ውስጥ አንዱ ነው። እንደዚህ አይነት በጣም ብዙ አሉ። መንግስት ውስጥ አሉ፣ ከመንግስት ውጭ ያሉ ሃይማኖት ተቋማቶች ውስጥ አሉ። ስለ ነቢያቶች እናገራለን። የኢትዮጵያ ፋይናንስ ሲስተም የማያውቀው ኦዲት የማያውቀው የህዝብን ገንዘብ መመዝበር የሃይማኖት ተቋማቶች መገለጫ ነው። አሁን እነዚህና አብነት የሚባሉ ሰዎች መንግስት አያውቃቸውም፣ ፍቃድም የላቸውም፣ ኦዲት አያውቃቸውም፣ የኢትዮጵያ ፋይናንስ ስርዓት አያውቃቸውም። ከዛ ውጭ ናሉት ኦፕሬት የሚያደርጉት ኢንፎርማሊ ነው። ሚሊየንስ ኦፍ ብር ነው የሚያንቀሳቅሱት። የሚገርማችሁ ነገር ከጀርባቸው ሃይማኖት ሰዎች አሉ፣ ፓስተሮች አሏቸው፣ ኡስታዞች አሏቸው፣ ቀሳውስቶች አሏቸው ከጀርባ እና እነዚህ ሰዎች ፕሮጀክት የሚያደርጉት በጣም ጻድቅ ምስሉን ርህሩህ ተደርጎ ነው የሚቀርቡት። አሁን ካቢኔት ጀርባ ያሉ ባለስልጣናቶችን መዘርዘር እንችላለን፣ የሃይማኖት መሪዎችን መዘርዘር እንችላለን። እነማን ናቸው? ካቢኔት ገንዘብ ይገባል። ካቢኔት ደስ ያለውን አማውንት በሞባይል ባንኪንግ ትራንስፈር ይደረጋል። ያ እንግዲህ ስለ ሰው ምንም አይነት ነገር እርግጠኛ ሆነን መነጋገርም ማውራትም እንደማንችል ሁላችንም የምንግባባበት ፖይንት ነው። ገሌ ነው ብለን ግግም ብለን ሲያደርግ ባላየነው ወይም ደግሞ ሲከሰስ ባላየንበት ነገር ላይ በጣም ጠለቅ ያለ ሐሳብ መስጠቱ ትክክል አይደለም፣ ተገቢ አይደለም። ግን እኔ መናገር የፈለኩትኝ የሃይማኖት አባቶች ምናምን ከጀርባቸው አሉ ብሎ ሲል በጣም ብዙ ጊዜ እንግዲህ ከወንጌላውያን አማኞቹ ውስጥ በተደጋጋሚ አፖስትል ታምራት ታረቀኝ ወይም ደግሞ ሐዋርያው ታምራት ታረቀኝ ከነሱ መሃል ሊሆን እንደሚችል ገምታለሁኝ እና ይህ ሰው ከሰሞኑ እንግዲህ ተቃውሞዎች እየተነሱበት ነው። ማስተር አብነት ከበደ ስፔሻሊ ከህመሙ ሰርቫይቭ አድርጎ መጥቶ በሲጄ ቤተክርስቲያን ላይ እንዲህ ብሎ ካመሰገነ በኋላ እዚህ ጋር የመቆሜ ምክንያት የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት፣ የእግዚአብሔር በጎነት በእኔ ላይ ስለበዛ የኢትዮጵያ እናቶች፣ አባቶች፣ ህፃናት፣ አዋቂዎች በእግዚአብሔር ፊት በአንድ ልብ ዝቅ ብላችሁ የለመናችሁትን ልመና እንባችሁን እግዚአብሔር አይቶ ልጄ ቁም ብሎ በሁለት እግር እንድቆም እድል ሰጥቶኝ ሕክምና ላይ ያለው ከጎኔ የነበራችሁ ስትጸልዩልኝ የነበራችሁ የሌላ እምነት
የሃይማኖት አባቶች እስካለሁበት ድረስ እየመጣችሁ በቤታችሁ ላይ ሆናችሁ ተንበርክካችሁ በእግዚአብሔር ፊት ስታነቡ የነበራችሁ ወዳጆቼ፣ ወገኖቼ፣ እኔ የማቃችሁም የማላቃችሁም እግዚአብሔር ዛሬ በእንደዚህ አይነት ሁኔታ ቆሜ እሱን እንዲያመሰግን ያገዘኝ የእናንተን ጸሎት፣ የእናንተን ልመና፣ የእናንተን እንባ አይቶ ነው። እግዚአብሔር የጸሎታችሁን ምላሽ መልሷል። እግዚአብሔር ክብሩን ይውሰደው። አይመስልም እንዲህ የሚቆም አይመስልም ለዚህ ደረጃ የሚደርስ በቃ አበቃ ስል እግዚአብሔር አዲስ እያደረገ እግዚአብሔር አቁሞኛል። እንዴት ቆምክ ካላችሁ እውነቴን ነው የምላችሁ፣ እግዚአብሔር ነው ያቆመኝ። በራሴ ጥበብ፣ በራሴ ኃይል፣ በራሴ ጉልበት የቆምኩ ሰው አይደለው። ያቆመኝ፣ የደገፈኝ፣ ያበረተኝ እግዚአብሔር አምላክ ነው። የቀረውንም የሚፈውስ አጥንትን በአጥንቱ የሚቀይር ደምን በደሙ የሚቀይር እሱ ነው። የዓመት ለኔና ቅርብ ወዳጆቼ እጅግ በጣም ከባድ ፈተና የበዛበት ዓመት ነበር። አፖስትል ታምራት ታረቀኝ በሚመራ ቤተክርስቲያን ተገኝቶ በዚህ መልኩ አምላኩን እያመሰገነና በዛ መሃል እንግዲህ አብሮ ሲጨነቁ ለነበሩ ሲታመም ወደ አምላካቸው በልመናና በእንባ ሲቃትቱ የነበሩ ሰዎችን በመድረክ ላይ ሆኖ ሲያመሰግን ነበረ። እንኳን ተረፍክ፣ እንኳን እግዚአብሔር በሁለት እግሮች ዳግመኛ ቆመ ተራምደ ለምስኪኖቹ ለደሆቹ እንድትደርስላቸው እንኳን እግዚአብሔር አበቃ። ቢዘርፍ እኛ ቤት ውስጥ ካሉት ወንበዴዎችና ሌቦች ስለማይበልጥ አልናገርም ዘርፎ ባየው ማለት አይደለም። ማስተር አብነት ፋውንዴሽን ዝም ብሎ አይመሰረትም። እያንዳንዱ ነገር ሌጋለው የመንግስት እውቅና ይኖረዋል ብዬ አምናለሁኝና ከጨለማ አምልጦ ወደሚደነቅ ብርሃን እንዳይመጡ እያደረጉ ያሉት እንቅፋት እየሆኑ ያሉትን እንድንቃወምና ጠንክረን እንድንሄድባቸው ይህ ላይ በደንብ በርትተን ብትሰራና በርትተን ብንሰራ ጥሩ ይመስለኛል። አይደለም የታሰርኩና አሰርኳ በኢየሱስ ክርስቶስ ስም የታሰርኩ አይደለም። እየተማታህ እኮ አይደለም፣ በጌታ በኢየሱስ ክርስቶስ እየተማታህ አይደለም። እና ቆይ አዳምጠኛ፣ እንነጋገር። በንግግር ነው የምንፈታው። ነገር እኮ አታውቁም እናንተ። ችግራችሁ ይሄ ነው እኮ። እውነት ነው አታላችሁ እኮ እናንተ አታላችሁ። አሁን እኮ እየመታኸኝ ነው እንዴ? ካደ ቅድ ነው አካደ ሰውየው ራሱ ታዘበ ከኋላ። አዳምጥ እየተማታህ ነው። አዳምጥ በእናትህ በትህትና አሳምነኝ። ትህትና አሳምናቸው። ይሄው ሰይጣን ይተምናል። አስባችሁታል? let me tell you something የሚለው ሰውዬ ትዝ አለኝ ማለት ነው። አጋንንት አቁሞ ያ አጋንንት አስወጣለሁ የሚለውን ሰው በትትና አናግረኝ ብሎ ሰውየው ትትና እንደሌለው ሲነግረው ማለት ነው አጋንንቱ። አረባካችሁ ድራማ ትሰሩ እንኳን አንዳንዴ ራሳችሁን እንዳታገረጡ ራሳችሁን አታስበቱ። አጋንንት አቁሞ ልክ ይነግራል እንዴ? ሼም እኮ ነው በኢየሱስ ስም። ቢኖራችሁ በዚህ አትማሩ እኮ ያዛ አዳምጠኝ። በዱላ እየተማታችሁ ነው። እሺ ዱላ ምንድነው ጥቅም? ቅዱስ ርሻዳ ያሉና ያው ክርስቶስ ጸባው ታማኔል በናዝሬቱ በጌታ ጴንጤ ነኝ። ቆይ እንዴ ጴንጤ ያደርጋል እንዴ? ይሄን ምን አውቃለሁ እንዴ? ምን ማለት ያራዳል? በግድ እኔ አደረኩልህ። እምነት እኮ የግል ሀገር ነው እንጂ የጋራ እምነት የግል ነው። እኔን በግድ አሁን ልትመልሰኝ አደረኩልህ። በግድ የሚደረግ ነገር አደረኩልህ። በጌታ በኢየሱስ ስም አደረኩልህ። ቀልዱ ይበቃል። የሆነ እጅ ስለሚልና ስለሚቀፍና ስለሚያስጠላና እኔ እንደዚህ አይነት ነገሮችን ያው መንፈስም በመንፈስ ነው ስላችሁ እነኚህ የአጋንንት መንደር የአጋንንት ስብሰባ የአጋንንት የወንበዴ የወራዶችን ስብሰባ ማፍረስ የምንችለው በእግዚአብሔር ቃል ነው። በመጀመሪያ የትኛውም አጋንንት የፖድካስት ወሬ ያወራ የኢንተርቪው እየተደራረክ የሚወጣል አጋንንት የለም። ድራማው ከዚህ ነው የሚጀምረው። ሁለተኛው ባይ ኤኒ ሚንስ ይህ ግለሰብ ማሳየት የሚፈልገው ለወንጌል አማኞች ያለውን ጥላቻ ነው። ምክንያቱም አሁን ቢዝነሳቸው ዲፔንድ ያደረገው ወንጌላውያን አማኞችን በመሳደብና በመዘርጠጥ በመዘርገፍ ላይ ስለሆነ ማለት ነው። ኢቭን እነኚህ በምድር ላይ ያሉት ኦርቶዶክሳውያን ሳይሆኑ በቲክቶክ ላይ ያሉት ቲክቶዶሳውያን እንኳን ሳይቀሩ እያደረጉ ያለው ነገር ይሄ ስለሆነ ወንጌላውያን አማኞችን በመታከክና በነሱ ላይ በእኛ ላይ በመተሻሸት ቢዝነሳቸውን ገበያቸውን እያስተካከሉ ስለሆነ ማለት ነውና
እንደዚህ አይነት ድራማዎችን የእውነት ጴንጤ አልነበረም መቃወም ያለበት። አይወክሉንም፣ እነኚህ ወናፎች ናቸው፣ እነኚህ ወንበዴዎች ናቸው፣ ወብዘራሾች ናቸው ብላችሁ እኮ ወጣችሁ መቃወም ነበረባችሁ። እነኚህን አናውቃቸውም። ምክንያቱም እኛ ወንጌላዊ አማኝ ሆነን አዘሴም ታይም በሰፈራችን ውስጥ በመንደራችን ውስጥ ከኦርቶዶክሱም ከሙስሊሙም ጋራ ተግባብተን በሰላምና በፍቅር ኖረን እናውቃለን። ምን አድርጉ ነው የምትሉት? ምን ይሁን ነው የምትሉት እንዴ? ለምንድነው በሃይማኖት መሃል ይሄን ያህል መቃቃርና መጣላት ጥላቻን ለመፍጠር ሲጋጋጡና ሲላላጡ ዝም ማለትን ለምን መረጣችሁ? ስሚ፣ ካላመነ ወንድ ጋር ፍቅር ግንኙነት ጀምረሽ ከኢየሱስና ከሱ መምረጥ ከበደሽ አይደለ? አንድ ነገር ልንገርሽ፣ የሰው ልጅ አምላኩን ሊተው የሚችለው በፍቅርና በገንዘብ ብቻ ነው። ገንዘብ ራሱ መሆን ይችላል አይደለ? ጌታ ኢየሱስም ተናግሯል፣ ለሁለት ጌቶች አትገዙ የሚለው እንደዛ ነው። ፍቅርም ደግሞ ኃያል ነው። ምናልባት ዛሬ እንደሚወድሽ ሊነግርሽ ይችላል፣ በጣም እንደሚያፈቅርሽ ሊነግርሽ ይችላል። እኔ ግን አንድ እውነት ልንገርሽ፣ የተጋባችሁ ቀን አብራችሁ መኖር ስትጀምሩ ወይ ከወለድሽም በኋላ ወይም ደግሞ አብራችሁ ባላችሁበት ወደ እኔ እምነት እንድትመጪ ብሎ ይጠይቅሻል። የዛኔ እምቢ ካልሽ ግን ወይ ወደ ቤተሰቦችሽ ሂጂ ይልሻል ወይ ደግሞ ውጪ ይልሻል። የዛኔ ትመርጫለሽ። አንቺ ደግሞ ወልደሽ ከሆነ ከነልጆችሽ ቤተሰብ ጋር ከመሄድ ብለሽ ሃይማኖትሽን ትቀይራለሽ። ያ ማለት ኢየሱስን ትክጃለሽ ማለት ነው። ዛሬ እንደሚነጠፍልሽ አይደለም ወንድ ልጅ ሲያገባሽ። እንኳን በሌላ እምነት ላይ ያለ ሆኖ ይቅርና ራሱ ጴንጤ ሆኖ አሁን ፍቅር እንደሚያሳይሽ አይደለም ሲያገባሽ። በሪስፔክት ምናምን ነው መኖር የሚፈልገው። ወንድ ልጅ ከትዳር በፊትና ከትዳር በኋላ ያለው ራሱ በጣም ለየቅል ነው። እንግዲህ እቺ ኢሹ በጣም የብዙ እህቶቻችን እና የብዙ ወንድሞቻችን ህመም ናት። በነገራችን ላይ ወንድሞችም እንደዚህ አይነት ነገር ይገጥማቸዋል። በተለያዩ ሃይማኖት ውስጥ ሆነው የፍቅር ግንኙነት ይጀምሩና ከዚያ በኋላ ያንን የፍቅር ግንኙነት እንዴት ማሳለጥ እንዳለባቸውና እንዴት እስከ መጨረሻ መግፋት እንዳለባቸው በጣም ግራ ገብቷቸው ሲጨነቁ፣ ሲያለቅሱ፣ ከቤተ ክርስቲያን ሲያመልጡ፣ ሲጠፉ ምናምን ነገር ወይም ደግሞ ገብተውበት የማይሆን ትዳር ሆኖ በጣም ሲጨነቁ ምናምን ታገኟቸዋላችሁና እንደዚህ አይነት ነገሮችን እንዴት ነው ሶልቭ ማድረግ የምንችለው? ናው ሄደይ በነገራችን ላይ እህቶቻችን ስፔሻሊ አንዳንድ አገልጋይ ነኝ የሚሉ ግለሰቦችን እያዩ ቤተክርስቲያን ውስጥ ገብተው ከወንድሞች ጋራ የሆነ ግንኙነት ኖሯቸው ወደ ትዳር የሚያደርስ ነገር እያጡ እንደመጡ የእውነት ደግሞ ምስክር ነው የምንሰማውና የምናየው ነገርና አስቸጋሪ ነው። ናው ሄደይ እንኳን ከውጪው አይደለም ከቤተ ክርስቲያን ውስጥ እንኳን እግዚአብሔርን እያገለገልኩ ነው የሚሉቱ እንኳን ምን አይነት ደፋሮችና ምን አይነት ንዝላሎች እየሆኑ እንዳለ እኛ ምስክሮች ነን። እኛ እንናገራለን ያየነውን የሰማነውን። ያው ምን ያደርጋል የሰው የግል ድክመት ከእግዚአብሔር ጋራ የሚያልቅና ከእግዚአብሔር ጋራ የሚጨረስ ጉዳይ ነው ብለን ነው እንጂ ወደ ሚዲያ የማናመጣው በጣም ትልቅ ችግሮች አሉና በዚህ ነገር ዙሪያ ወንድማችን ዳዊት ፋሲል እንዲህ ብሎ አንድ ጊዜ አስተምሮ ነበር። ደብዬ አብሮኝ ያደገ አንድ ልጅ አለ፣ የሰፈሬ ልጅ በጣም ነው የምንዋደደው ከልጅነቴ ጀምሮ። ስሙ ግን ካሊዶ ነው። ካሊዶ እና እንዴት ነው ነገሩ ሲባል አላመነም። ጴንጤ ስለሆነ እኮ ሰው አይጋባም። አሁን ለምሳሌ ነጠላ አድርገው ምንድነው ነጭ ቀሚስ አድርገው አይታል በቴሌቪዥን ቃላዋዲ ሌላ ሚኖር ይሆናል አይዶና አላውቅም፣ ግን ቃላዋዲን አውቃለሁ። አሁን እዛ ያለው አሉ ወንጌል የገባቸው ድኛለሁ ጸድቅ ያለው የሚሉ አሉ። ነጠላ አድርገዋል፣ ጋቢ አድርገዋል። አሁን ከነሱ ውስጥ አንዱ ያ ወንጌል የገባው ልጅ እህትህን ላግባት ቢለኝ እምቢ ልለው ነው ዴቭ እንደምን ነው ነጠላ አድርጎ ሊያገባት ነው? ጋቢ አድርጎ አግኝቼ ነው እዚህ ኮታ አድርጎ ፈርዞ አሜን ነው ሃሌሉያ ምናምን ቀረ ድነሃል ሲሉት እሱን ጌታ ያውቃል። ዞር በላ ጸድቀሃል። አይ ዙ ጌታ ነው የሚያውቀው። ራባሹ የለም ራባሹ ሻምናን የለም። እህትን የሚያክል ነገር ለእንዳንተ አይነት አውራ ይሰጥ እና ከክርስቲያንም ተመርጦ ነው የገባው ወንጌል ቃሉ እንደገባው በመጽሐፍ ቅዱስ ክርስትናን እንደጀመረ አጣራለሁ። ይሄን ሳጣራ ክርስትናን በልሳን ነው የጀመረው። ይሄን ሳጣራ ክርስትናን በቃሉ ነው የጀመረው። እናቴ ይሄኛው ነው የሚሻል። ልጅቱን ይራባሻ ሰላባታ ብለ ማስተዳደር አትችልም። በእግዚአብሔር ቃል ነው የምታስተዳድራት። እሷ ፍቅር እየፈለገች ካንተ ሮማንቲክ ነገር እየፈለገች አይደለም። ሃሌሉያ ራባሶሻቴና ማክራ ጌታ ነው ፍቅር ኖ የጌታ ፍቅር አጋፔ ነው። ሴቶቹ ደግሞ የሚፈልጉት ሌላ ፍቅር አለ። መዝናናት ይፈልጋሉ፣ መጫወት ይፈልጋሉ፣ ሽርሽር ይፈልጋሉ፣ ወክ ማድረግ ይፈልጋሉ ወዘተ።
አይደለም ምን መሰለሽ ጌታ ምናምን ያንተን ከሴት ጋር እኮ ነው እያወራ ያለው ከመመኑ ጋር ነው እያወራ ያለው ሴት ምንድን የምትፈልገውን አጣቅም እንዴ ለቀረው ቸርች አምጣት እኛ ቆሮንቶስ ማቴዎስ እያስጠናን ነው ታጠናለች አንተ ደግሞ ጌታ የሰጠ በተጨማሪ እንድታንሸራሽራት ነው እንድታዝናናት ነው ካፍቴሪያ ወስደ አዝናናት ነው አንሸራሽራት ነው ፍቅርን ገለጥላት ነው ወድሻለሁ አፈቅርሻለሁ ምናምን ይሄ ፍቅር ቃላቶች ማለት ነው ነው ክርስቲያን ሴቶች ድንጋይ ናቸው ያለሃል እሱ ጥያቄ ውስጥ የሚገባ ነገር ነው ቃላት አይፈልጉም ያለ ማን ነው እንደዚህና ለዚህ እኮ ነው አሕዛብ የሚያምራቸው አሕዛብ ሴኬም የሚያምራቸው ሴኬም መጣና ይናገራታል አልኩ በቃ እንደ ወይኔ አንቺ የምትመስል ልጅ አለች እንዴ በዓለም ላይ ይላል በቃ ወከክ ቢነሱ በቤተ ክርስቲያን ውስጥ እንኳን ያሉ አንዳንድ ችግሮችን ብናነሳ ፈተን ራሱ አንጨርሳቸውም እና እባካችሁ ወንድሞች ጋብዙ ነው ምላችሁ ጋብዙ በቃ ጋብዙ አብሉ አጠጡ አለስ አዘርዋይስ ቆማችሁ መቅረታችሁ ነው እነሱም ደግሞ ሩቅ የሚያሳየኝ እያሉ ወደ ርቆ ሳይሄዱ በፊት ከእጃችሁ ሳያመልጡ በፊት እነኚህን ነገሮች ፊክስ አድርጉ ያ ሳት ብለን አልተበላንም በቃ ሳት በሉ ምመናል ጉድሮ ያላሰረ ባታው ጉድሮ ምንድነው ብሎ የጴንጤቆስጤን ልምምድ አስተምሮ መሳደብ ግን አይችሉም ተገቢውን መልስ እንሰጣቸው ማለት የሐሰት ትምህርትን አብረን ስንቃወም ቆይተን እነሱ ለካ የሐሰት ትምህርት ብቻ አይደለም የሚቃወሙት ማለት ነው እኛንም ጭምር ባለቤቱን ካልናቁ አጥሩን አይነቀንቁም ይላል ይሄ ድፍረት ነውር ነው መልካም እንግዲህ በዚህ ሰሞኑን እያያችሁ ባላችሁበት ቶፒክ ላይ ቪዲዮ ባልሰራ ደስ ይለኝ ነበር ግን ሲታይ እንግዲህ ኦፍ ሊሚት ሆነና ላይኑን አለፈና እኔም ደግሞ በዚህ ቶፒክ ላይ ከአመታት በፊት ላይ 6 7 8 አመት በፊት ፌስቡክ ላይ ጽፌ የነበረው ነገር ስለነበረ ከዛም ጋር ስለተገናኘብኝ ነው በዚህ ላይ ኮሜንት ለማድረግ የመጣሁትና ወንድማችን አጋቦስ በጣም ፐርሰናል አድርገዋል ይሄን ጉዳይ ማለት ነው በጣም ፐርሰናል አድርገዋልና የሚመስለው ምንድነው አንተ ፕሮቴስታንት ሆነ እነሱ ጋር ሄደ ህብረት ታደርግ ነበርና ኦኬ ከነሱ ጋር ህብረት ስታደርግ ነበርና ኦር ተካፍለ ነበርና ምናልባት በጣት የሚቆጠሩ ቀናት ጭምር ሊሆን ይችላል እንደዛ ነበርና የሚማርክ ነገር ነበራቸውና አንተ ኤክስፒሪየንስ ስታረግ የነበርከውን ነገር አንተ ስትለማመደው የነበርከውን ነገር ግዴታ እነሱ ላይ ኢምፖዝ መደረግ አለበት ነው እንዴ አኝከ ያስከው ነው ወይ አንተ እየተለማመድክ ያለውን ያንን ፔንቴኮስታል ልምምድ somebody ካልተለማመደው ኦኬ ደን ትክክል አይደሉም ጠፍተዋል ነው እንዴ ምን ይሁን ነው እያልክ ያለው እንዴ ሲጀመር ጴንጤዎች ቢሆኑ ነጠላቸውን ጓዛቸውን ጨርቃቸውን ጥለው ቀጥታ አንተ የምታመልክበት ቦታ ይመጡ ነበር right አይደሉም በቃ አይደሉም ኦርቶዶክስ ተሐድሶ ናቸው አላማና ግብ አላቸው ይሄን ነገር እናሳካለን ብለው ነው ሲወጡ ይሄ ነገር አልተመቸንም ብለው ነው ሲወጡ የወጡት እንዴ አንተም ፈልጎ ቢመጡ አንተ የምትለማመደውን አንተ የምታስተምረውን ፈልጎ ቢመጡ ለምን ቀጥታ አንተ ጋር አልመጡም እኛንን አቅፈን ደግፈን እዚህ ጋር ደረስነው ሲሪየስሊ ብሮ ከዛ ሲያስወጣቸው አንተና ጎትተ ያስወጣቸው this is not normal እኮ ባይዚ በጣም ነው አኝከ ያስከው I'm sorry ቀጥታ አንተን የሚመለከት ምላሽ አሰግድም እየሰጠን ያለው ባይሰጥሩ ነበር በመምህር አሰግድ ዙሪያ አጋቦስ የተባለው ወንድማችን በጣም የተለያዩ ሐሳቦችንና ትችቶችን ሲሰነዝር እያየን ነበር እኔም በዩቲዩብ ላይ በሪአክሽን ፕሮግራማችን ይዤላችሁ መጥቼ ነበር ብዙዎቻችሁ አይታችሁ ስለ መምህር አሰግድ ያላችሁን ጥሩ ፊሊንግ አሰምታችሁናል አጽፋችሁልኛል ምናምን እግዚአብሔር ዘመናችሁን ይባርክ ወንድማችን አጋቦስ ከዚህ በፊት ያነሳቸው ሐሳቦች ወንድማችን እንዳለው እንደዛ ናቸው ቀጥታም ደግሞ መምህር አሰግድ ዳይሬክትሊ መልስ እየሰጠው ይገኛል በመድረክ ላይ ቆሞ እኔ በመድረክ ላይ ምንም አይነት ስለ ግለሰብ ጥያቄዎች መልስ እንዲመለሱ አልፈልግም ምክንያቱም ከዮናታን አክሊሉ ላይ እንኳን ፐርሰናሊ የነበሩኝ ቅሬታዎች የነበሩ በሶሻል ሚዲያ ለምትተቹ ትችት በሶሻል ሚዲያችሁ ውጡና መልስ ስጡ እንጂ መድረክ ላይ ቆማችሁ ሰው የእግዚአብሔርን ቃል ሊካፈልና ሊሰማ በመጣበት መድረክ ላይ ቆማችሁ ግን
ሌላ ነገር አታውሩ። ያ ፐርሰናልም ከሆነ መመለስም ካለባችሁ የክርስቶስ ትምህርት ላይ የሳተም ሰው ካገኛችሁ ሜንሽን አድርጋችሁ ለማውራትና ቪዲዮን እያሰማችሁ ለማውራት እንዲመቻችሁ እንደዛ አድርጉ። ይህንን ነገር እኔ ፐርሰናሊ ሪኮመንድ አድርጋችኋለሁ። ይመቻችሁ። ጀለስ ወይኔ ጌታ ሆይ ጤነኛ ነው ግን ይሄ ልጅ ማንም አይደለም እኛ ወንጌላውያን አማኞችም መጫወቻ ያደረገን እንደዚህ በየመድረኩ እየሄዱ እየተከፈላቸው ጋሻ ጃግሬ የሆኑ አንዲትን መጋዘን አንዲትን አዳራሽ ያደለቡ ለነዛ ለሆዳደሮች ቀለብ እንዲመጣ ህዝብ እንዲሰበሰብ የሚያደርጉቱ እንደኛ አይነቶቹ በጥቂት ገንዘብ ህይወታቸው እየተገፋ ያለ በሚለቃቅሙት ገንዘብ ህይወታቸውን እየኖሩ ያሉ ዘማሪ ነን ባዮች ዘፋኞች አዝማሪዎች ናቸው። የእውነቴን ነው የምላችሁ። ክርስቶስ ወንጌል ላይ ከመጣ ግን አልሰማህም ወንድምነት ምን አይባለው ጥንቅር ብሎ ሊቀር ይችላል። ጓደኝነት ትውውቅ የሚባለው ነገር በአፍንጫዬ ሊወጣ የሚችል ሰው ነኝ እኔ። ችግር የለብኝም ያለ ጓደኛ ምናምን የቆየው ሰው ነኝ እኔ። ጣጣ የለብኝም እንደዚህ አይነት ነገር ላይ። በክርስቶስ ወንጌል ከመጣ አልሰማም። የግል ድክመት የግል ግሳንግስ የግል ቡቱቱ ምናምን የሚያፈርስልህ የሚያራግፍልህ የሚያነጻ ክርስቶስ ኢየሱስ ነው። ስለ ግል ድክመቶቻችሁ አላወራም። ይሄ ፐርሰናል አቋሚ ነው። በቤተ ክርስቲያን ብላችሁ ግን በህዝቡ ላይ በምትቀልዱት ቀልድና ሹፈት ግን አልሰማችሁ አላዳምጣችሁም። እንደዚህ አይነት ነገር ላይ ነውር ስለሆነ ብልግና ስለሆነ በጣም ነው የሚያስጠላው። እዚህ ሰዓት ሰበር የተባለ መረጃ ልንገራችሁ። የትም የማትሰሙትን ቴዲ አፍሮን የተመለከተ መረጃ እጄ ገብቷል። አርቲስት ቴዲ አፍሮ ለፊታችን ዳግማ ትንሣኤ አዲስ የተባለ አልበምን እንደሚለቅ ተገልጿል። ይሄ አልበም ታዲያ እስከዛሬ ከሰራቸው በሙሉ ከፍ ብሎ ትልቅ ደረጃ ላይ የደረሰ አልበም ሰርቶ ማጠናቀቁ ነው የተገለጸው። ምንጮቼ እንደገለጹ ከሆነ የአልበሙ ስም ታዲያ ኢትዮሪካ የሚባል ሲሆን ትርጉሙን ደግሞ ኢትዮሪካ ማለት ምን ማለት እንደሆነ እናንተ ኮመንት ላይ እንድትገምቱ በዚሁ አጋጣሚ እጠይቃችኋለሁ። ቴዲ አፍሮ ግን ለፊታችን ለዳግማ ትንሣኤ አዲሱን አልበም ከ8 ዓመት በኋላ እንደሚለቅ ተረጋግጧል። ይሄ እኮ ነውር ነው። እንደ ሰበር እንደ ጀብድ እንደ ዕውቀት አምጥተ ስታወራ ለስሙ ኦርቶዶክስን አይደለ? ይቺን ሞመንት ላይ ጠብቆ ዘፈን መልቀቅ ማለት ከአጋንንት አሰራር ምን የሚለይ ነገር አለ? ሰው ያንተን ዘፈን እያሰበ ስላንተ ዘፈን እየተደመመ ስላንተ ግጥሞች ያማረ ግጥሞች ስለሚጠቀም ያንን እያሰበ እንዲያሳልፍ ፈልገ ነው። ይሄንን ጤናማ አይደሉም አንዳንዶቻቸው። ዝም ብሎ የሃይማኖት ስም ይዘውን ብሩክ ኒውስ ደስ ይለኛል፣ እኔ ፐርሰናሊ ይመቸኛል ማከብሮ ሰው ነው። ግን እንዴት ይሄን እንደ ጀብድና እንደ ትልቅ ዜና አድርጎ ያቀርበዋል? ሰበር መረጃ ተሰምቷል። ነውር እኮ ነው። ሰበርማ መሆን ያለበት በዳግማዊ ትንሣኤ ቀን ብቻ አደረጋችሁት እንጂ የኢየሱስ ክርስቶስን የመሞት በሶስተኛው ቀን ከሞት መነሳት ትንሣኤውን በአመት አንዴ ማሰብ ጀመራችሁ እንጂ እኮ በአመት ሁሌ መታሰብ ያለበት በእያንዳንዱ ቀን ውስጥ ኢየሱስ ክርስቶስ መታሰብ ሲኖርበት በአመት አንዴ እንኳን ለምታስታውሱት በዛችም ቀን በዘፈን ለማድመቅ ወሰናችሁ። የኛ ሀገር ፊኛዎች በፊልም እንደምናያቸው ፊኛዎች ወደ ላይ ከፍ የማይሉት ለምን ይመስላችኋል? የምንሞላቸው አየር ነው። ምክንያቱም እኛ የምንሞላው ካርቦን ዳይኦክሳይድ የተባለውን ከባድ ጋዝ ስለሚከብደው ከየትኛውም ከፍታ ብንለቀው ወደ ታች ይወርዳል። ያኛው ደግሞ የሚሞላው ሂሊየም የተባለውን ቀላል ጋዝ ከየትኛውም ዝቅታ ብትለቁት ከፍ ከፍ እያለ ይሄዳል። አያችሁ፣ በህይወታችን ውስጣችን የተሞላው ነገር ተጽዕኖ ያደርግብናል። ለህይወታችን ከባድ የሆኑ አመለካከቶች፣ ለምሳሌ ሌላ ሰው ሲሳካለት ወይ ሲያልፍለት እንቅልፍ የማይወስደን ከሆነ ማንንም ደግሞ በደረጃው አይተን የምንንቅ የምናጣጥል ከሆነ እንደኛ ሀገሩ ፊኛ ከየትኛውም ከፍታ ብንለቀቅ ዝቅ እንላለን ማለት ነው። ነገር ግን ትሁት ቅንና በሰው ደስታ ውስጥ ደግሞ የምንደሰት ከሆነ እንደዛኛው እንደ ሂሊየሙ ፊኛ ከፍ ከፍ እንላለን፣ ወደ ላይ እንወጣለን ማለት ነው። አያችሁ ወዳጆቼ፣ የተናቁና ቦታ ያልተሰጣቸው ሰዎች ውስጣቸው ትህትናና ቅንነት ካለ ፈለግንም አልፈለግንም ትልቅ ቦታ ሲደርሱ እናያለን። ምክንያቱም አምላካችን ዝቅ የተደረጉትን ከፍ ማድረግ የሁል ጊዜ ስራው ነው። ውስጣችን የተሞላው ነገር ነው ከፍም ዝቅም የሚያደርገን። በውስጣችን የምንሞላውን ነገር እንምረጥ። በጣም ደስ የሚል ምሳሌ ነው። በነገራችን ላይ
ዋው በውስጣችሁ የምትሞሉትን ነገር ለዩት እወቁት የሚል በጣም ቆንጆና ዋይዝ የሆነ ምክር አስተላልፎልናል። በውስጥ ይሄንን መልእክት ያስቀመጠው መንፈስ ቅዱስ ስሙ ይባረክ። ይሄን ነው አለኝ እንግዲህ ማስደብደቡላል የሚያስደብድቡ አሉ። ታዲያ እጁ በወንጌል ስም በመነገድ እጁ ላይ የቆሸሸ ገንዘብ ካለ በስሰኝነትና በተለያየ አይነት ነገሮች ውስጥ አልፎ ደግሞ አስረግዞ ውርጃን በማስፈጸም ነፍስ ግድያ ውስጥ የተሳተፈ ይሄ ሁሉ እጁን የቆሸሸ ሰውዬ በዛ ላይ በገንዘብ ደግሞ ወንበዴዎችን ገዝቶ ሰው ላይ በማሰማራት እጁ የቆሸሸ ሰውዬ ያ የቆሸሸውን እጁን ወደ ላይ አንስቶ ረግሞ ይሆንብኛል ብለህ እንደታስባለህ ንቃ እንጂ አልኩ ማለት ነው። አንዳንድ ነገር በአእምሮ ደረጃ መንቃት አለበት ሰው። በወንጌል በመነገድ እጁ የቆሸሸ በምንዝርና በተለያየ ነገር ህይወቱ የቆሸሸ ሰውዬ ያ የቆሸሸውን እጅ ወደ ላይ አንስቶ የተቀደሰው እግዚአብሔር የሱ እርግማን ጋር ተባብሮ አንተ ላይ ቃል አውጥቶ ይሰራል ብለህ እንዴት ታምናለህ? አንዳንድ አእምሮአችን መጠቀም አለብን፣ መንቃት አለብን። አንተ እግዚአብሔርን በመፍራት ቤት ውስጥ የምትጸልየው 5 ደቂቃ በእግዚአብሔር ፊት ተሰምነት አለው ከሱ የሱ የቆሸሸውን እጁን አንስቶ ከሚጸልየው ጸሎት ይልቅ። ይሄ ነው እውነቱ። እግዚአብሔር አምላክ የማንንም የቆሸሸ የህይወት ስርዓትን ማለት ነው የሚደግፍ አምላክ አይደለም። አንዳንድ ጊዜ ጻድቁ ጽድቅን ያድርግ እርኩሱም ይርከስ ብሎ ስለፈቀደ አንዳንድ ጊዜ ሰዎች ያንን እርኩሰት የተለያየ ነገሮችን ያደርጉ እግዚአብሔር እውቅና የሰጠ አብሯቸው እየቀጠለ ያለ ይመስላቸዋል። ጽዋ እስኪሞላ ድረስ ነው እንደዛ እየኖሩ ያሉት። እግዚአብሔር አብሯቸው ኖሮ አይደለም። ስለዚህ መፈራት የለበትም። አእምሮአችሁ ይንቃ ነው የምለው እኔ አሁን ለአማኝ አእምሮ ይንቃ። አንዳንድ ነገሮችን ክሪቲካሊ ያስቡ፣ ጭንቅላታችሁን ተጠቀሙ፣ ሎጂካሊ ያስቡት አንዳንድ ነገሮችን። ይሄ ሰውዬ ወር ላይ አንስቶ የሚጸልይበት እጁ ማለት ነው በየቀኑ በተለያየ አይነት ነገር ውስጥ በመግባት የበከተ እጅ ነው። የተቀደሰ እጆቻችሁን አንሱ ነው የሚለው። ከአመጻ በሰው ህይወት፣ በሰው ትዳር፣ በሰው ቢዝነስ ላይ በክፉ በመመኘት በመናምን ነገር ያልተበላሸ ያልተነካካ እጃችሁን ለወንጌል ብቻ የተለየ እጃችሁን አንስታችሁ ጸልዩ ነው የሚለው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ሁላችሁም እንደተማራችሁበት እንዲሁም ደግሞ ቁም ነገር እንደጨበጣችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ። ቻው